ስለ ኒቂያ ጉባኤ እያየን ነበር። ስንት ዓመተ ምህረት ላይ? 325 ዓመተ ምህረት ላይ ስለተካሄደው የኒቂያ ጉባኤ እያወራን ነበር እና ምንድነው ጥቅሙ? እስካሁን ወደ መጽሐፍ ቅዱሳዊው ነገር አልመጣንም። ስለ ሥላሴ ለማውራት ከመጽሐፍ ቅዱስ በደንብ እናያለን፣ እንማራለን። ግን አሁን ታሪኩን ነው። ስለዚህ ሥላሴ የሚለውን ትምህርት እስከተማርን ድረስ ስሙ እንዴት መጣ የሚለውን ነገር ማወቅ ስላለብን ታሪኩን ማወቅ አለብን። ታሪኩን ካወቅን በኋላ ባይብሊካሊ ደግሞ ከመጽሐፍ ቅዱሳዊ ነው ወይ አስተምሮ ከመጽሐፍ ቅዱስ ነው ወይስ ዝም ብሎ እንዲሁ የመጣ ነው የሚለውንም የምናጠናው ይሆናል። መጀመሪያ ምኑን ማወቅ አለብን ነው ሥላሴ የሚለው እንዴት ተጀመረ፣ ስሙ እንዴት መጣ፣ የቃሉ አጀማመር ከምንድን ነው የሚለውን ነው እስካሁን እያየን ያለ ነው። እዛ ኒቂያ ላይ 325 ዓመተ ምህረት ላይ የኒቂያ ጉባኤ ላይ የተደረገውን ጉባኤ አይተናል እና ጉባኤው ለምንድን ነው የተጀመረው ወይንም የምን ጉባኤ ነው፣ ለምን ተጠራ ጉባኤው፣ አስፈላጊነቱ ምንድን ነው ስንል የሐሰት አስተምሮ ነው። አሪዮስ የሐሰት አስተምሮ ማስተማር ጀመረ። ምን ብሎ? ኢየሱስ ክርስቶስ ምን አይደለም። በመሰረቱ ሥላሴ የሚለውን ነገር ለማስጀመር አስተምሮን ለማስጀመር የተሰበሰበ ጉባኤ አይደለም። የ325ቱ ጉባኤ የሐሰት ትምህርት ተነስቶ ነበር። በቤተ ክርስቲያን አካባቢ አሪዮስ የሚባል ሰው የሐሰት ትምህርት አስነስቶ ነበር። ምን እያለ ነው? ኢየሱስ ክርስቶስ አምላክ አይደለም፣ ከአብ ጋር እኩል አይደለም፣ የሆነ ጊዜ የተፈጠረ ፍጡር ነው፣ ከፍጥረት በላይ ነው፣ ከአምላክ ወይንም ከአብ ግን ምንድን ነው የሚያንስ ነው። እንደ ምክንያትም የሚጠቅሰው ምንድን ነው? አባት እና ልጅ እስከተባለ ድረስ አባት ቀድሞ ነው የሚመጣው፣ ልጅ ደግሞ ተከትሎ ነው። ስለዚህ ልጅ የተባለው ኢየሱስ ክርስቶስ ከሆነ ጊዜ በኋላ ከአብ ከሆነ ጊዜ በኋላ የመጣ ነው እና እግዚአብሔር አብ ኢየሱስን ፈጠረ፣ ከዛ በኋላ በኢየሱስ በኩል ፍጥረታትን ፈጠረ የሚል አስተምሮ ነው። ብቻ ዋና ዓላማው ኢየሱስ ከአብ ጋር እኩል አይደለም ነው እና ያንንም ያለበት ምክንያት ኢየሱስ አምላክ ከሆነ አብም አምላክ ከሆነ ስንት አምላክ ሊሆን ነው? ሁለት አምላክ ሊሆን ነው ብሎ ፈርቶ ነው ወይንም አስቦ። መጽሐፍ ቅዱስ የሚነግረን አንድ አምላክ ነው ያለው። አንድ አምላክ እንዳለ እስከነገረን ድረስ ያ አንድ አምላክ አብ ነው። ወልድ ደግሞ አምላክ ሊሆን አይችልም፣ አንድ አምላክ ነው ያለው በሚል ትንሽ ግራ የተጋባም ነገር እያወራ ነበር። ያንን እያስተማረ ነበር። ከዛ በመነሳት ነው ሐሳቡ ምንድነው ብቻ እየተንሰራፋ ያለው ኢየሱስ ምን አይደለም፣ አምላክ አይደለም ወይንም ሁሉን ቻይ አምላክ አይደለም፣ ከአብ ጋር እኩል አይደለም በአጭሩ። ስለዚህ ይሄ ስህተት ሲነሳ እንግዲህ ቤተክርስቲያን ዝም ብላ ማየት አለባት የለባትም። ስህተት ሲኖር ምንድነው መሆን ያለበት? ያ ስህተት መወገዝ አለበት። አሪዮስ የምን ቤተክርስቲያን ሰው ነው ብለናል? የአሌክሳንድሪያ ወይንም የእስክንድሪያ ሰው ነው። በአማርኛው እስክንድሪያ የምንለው የዛ ሰው ነው። እዛ ውስጥ አገልጋይ ነው እዛ ቤተክርስቲያን ውስጥ እና ትምህርቶቹን በመዝሙር መልክም እንደሚያሰራጭ አይተናል አይደል? እና የዛ የአሌክሳንድሪያ ቤተክርስቲያን ጳጳስ ደግሞ ማን ነበር? አሌክሳንደር የሚባል ነው እና ተቃውሞ የጀመረው ከዛ ጀምሮ ነው። የቤተክርስቲያኒቱ ጳጳስ ቢሾፕ የነበረው አሌክሳንደር ይህንን የአሪዮስን የሐሰት አስተምሮ መቃወም ጀመረ፣ አወገዘ ማለት ነው ወይንም ተቃወመ። ግን እዛ ላይ አላበቃም። ምን እየሆነ ነው? የአሪዮስ ትምህርት እየተስፋፋ ነው። በጣም ስር እየሰደደ ሲሄድ ከቤተክርስቲያንም አልፎ ዙሪያ ላይ ያሉ ሌሎችንም ወደ ማጠቃለል ሲመጣ ምን ተደረገ? በቃ አንድነት መታጣት ጀመረ። በክርስቲያኑ መሃል አንድነት መታጣት፣ የምን ጭቅጭቅ? የአስተምህሮ ጭቅጭቅ መነሳት ጀመረ። አንድ አለመሆን መምጣት ጀመረ። በዚህ ጊዜ ማንኛውም አይምሮ ያለው ሰው ምንድነው የሚያደርገው? ተሰብስቦ ያለውን ችግር ነው አይደል የሚፈታው። ጉባኤ ሲጀመር እዚህ ጋር ሳይሆን የተጀመረው መጽሐፍ ቅዱሳችንም ላይ አለ።
መታስታውሱ ከሆነ መጽሐፍ ቅዱሳችን ላይ እንደዚህ አይነት ጉባኤ ተደርጎ ነበር። የቱ ጋር? የኢየሩሳሌም ጉባኤ ይባላል። የሐዋርያት ሥራ ምዕራፍ 15ን ስታነቡ ታገኛላችሁ። ያ የኢየሩሳሌም ጉባኤ ምንድነው? የገላትያ ሰዎችን ስናነብ የምናገኘው የገላትያ ሰዎችን ከኢየሩሳሌም የመጡ አንዳንድ ፈሪሳውያን ወይንም አይሁድ ምን ብለው አስተማሩ? ለመዳን መገረዝና የሙሴ ሕጎችን መጠበቅ ያስፈልጋል። ዝም ብሎ በማመን ብቻ አይዳንም ነው አይደል? ተጨማሪ ሕጎችን መጠበቅ አለባችሁ ብለው የጸጋ ወንጌል ላይ ምን መስበክ ጀመሩ? ሕግን መስበክ ጀመሩ። በዚህ ጊዜ ምንድነው ያደረጉት? ከነ ጳውሎስ ጋር ተከራከሩ እነዚህ ሰዎች። ከዛ እነ ጳውሎስ እነዚህን ሰዎች ይዘው ወዴት ነው የሄዱት? ወደ ኢየሩሳሌም፣ ወደ እናት ቤተክርስቲያን ወደ ኢየሩሳሌም ወሰዱ። እነማን ጋር? እነ ጴጥሮስ ጋር አዕማድ መስለው የሚታዩ ወይንም አዕማድ ምንድነው? ምሰሶ ነው አይደል? አዕማድ መስለው የሚታዩ የኢየሱስ ሐዋርያት እንደማለት ነው። እነ ጴጥሮስ፣ እነ ያዕቆብ፣ እነ ማን ነው ያዕቆብ፣ ዮሐንስ እነሱ ወዳሉበት ወደ እናት ቤተክርስቲያን ወስደው ምንድነው ነገሩን ለማሳየት ከናንተ ነው የመጣ ነው እያሉ ነው አይደል? ከኢየሩሳሌም ነው የመጣ ነው ብለው ነው ስህተት እያስተማሩ ያሉ። እናንተ እንዲህ ነው ወይ የምታምኑት ነው። ስለዚህ ምንድነው ጉባኤ ተደረገ ነው። እንደዚህ አይነት ችግር ሲፈጠር ሄደ እንደዚህ ነው የምትወያየው። ከዛ ተወያዩ። እንደዚህ እያስተማሩ ነው። ሕግን መፈጸም አለበት፣ የሙሴ ሕግን መጠበቅ አለባችሁ ለድነት የሚል ትምህርት እያስተማሩ ነው የሚለው ተነገረ። ከዛ ሐዋርያቱ ምንድነው ያሉት? አባቶቻችን እንኳን መጠበቅ ያልቻሉትን ያንን ቀንበር እንዴት አሕዛብ ላይ እንጭናለን የሚል ነው። የሐዋርያት ሥራ ምዕራፍ 15ን አንብቡት። ከዛ በኋላ ተነጋገሩ። እንደዚህ አይደለም፣ መዳን በጸጋ ነው። ጴጥሮስም ማወራ ለአሕዛብ መንፈስ ቅዱስ እንደፈሰሰ እኔ ነኝ ያየሁት። እሱ አይደል ቆርኔሌዎስ ቤት ሄዶ ያየው። ስለዚህ እኛ በምንድንበት እነሱ በሚድኑበት መንገድ ነው እኛም የምንድነው፣ በጸጋው ነው። ዛሬ የሙሴን ሕግ በመጠበቅ አይደለም፣ ወይንም በመገረዝ ምናምን እነዛ ሕጎችን በመጠበቅ አይደለም። ያንን እንኳን እነሱ እኛ ራሳችን መጠበቅ አልቻልንም። ስለዚህ በጸጋው ነው የሚል ነገር ተወሰነ ማለት ነው። ከዛ እነ ጳውሎስን ቀጥሉ፣ ሂዱ፣ ትክክል ናችሁ ተባለ። ተስማሙ፣ ቀኝ እጃቸውን ሰጡን ይላል ጳውሎስ። ስለዚህ ያያችሁ እንደዚህ አይነት ችግር ሲፈጠር ዝም ብለህ ቆመህ አታይም። ምን ያስፈልጋል? ውይይት ያስፈልጋል። እንደዚህ ነው ወይ ኦሪጂናሉ ትክክለኛው የተሰበከልን ወንጌል ይሄ ነው ወይ? ዛሬም በእኛ ዘመን እንደዚህ አይነት ስህተት ቢፈጠር የምናደርገው እኛም ብንሆን ቤተክርስቲያንም ብትሆን የምታደርገው ምንድነው? ድሮ የተሰበከልን ድሮ የሰማነው የእግዚአብሔር ቃል ይሄን ነው ወይ የሚለው ወደ ኋላ ስንመለስ አባቶቻችን ይሄንን ነው ወይ ያስተማሩት አይደል የምንለው። ያ አዲስ ነገር ከሆነ እንግዲህ በአባቶቻችን ዘመን የሌለ በመጽሐፍ ቅዱስ የሌለ አዲስ ነገር ከሆነ አትቀበለውም ማለት ነው። ስለዚህ አንዳንዴ ኒቂያ ሲባል የሆነ ክፋት ለማድረግ የተሰበሰበ ጉባኤ የሚመስለው ሰው አለ። ወይንም የሆነ አዲስ ነገር ለመፍጠር አዲስ አስተምሮ የተፈጠረበት የሚመስለው ሰው ስላለ ነው። አዲስ አስተምሮ የተፈጠረበት አይደለም። የአርዮስን የሐሰት ትምህርት ምን ለማድረግ ለመቃወም ለማውገዝ የተሰበሰበ ጉባኤ ነው። ንጉስ ኮንስታንቲን ነው የሰበሰበው። የሮም ንጉስ ነበር በጊዜው። ሮም ነበር አይደል ብዙ ሀገራትን የምትመራው፣ እንደዛ የሮም ንጉስ ነበር። ሰዎችን ሰበሰበ፣ ቢሾፖችን ከ300 የሚበልጡ ወደ 318ም የሚል ቁጥር አለ። እነዛ ተሰብስበው ተወያዩ። ለቀናት ለሳምንታት ነው የተወያዩት። የአንድ ቀን እንትንም አይደለም። ተወያዩ። በኋላ ላይ የአርዮስ ትምህርት ስህተት እንደሆነ ሲታወቅ ምን ሆነ? አርዮስ ተወገዘ ማለት ነው። ከዛ በኋላ እዛ ጋር ደግሞ አርዮስ ከተወገዘ በኋላ ሌላው እያየን የነበረው ምንድነው? እርስ በእርስ ያልተግባቡበትም ነገር ነበር። አንድ ቃል አለች ምን የምትል ሆሞኡሲየስ በምትለው ቃል ሊግባቡ አልቻሉም። ሆሞኡሲየስ የሚለው ቃል ሐሳቡ ምንድነው? ትርጉሙ ምንድነው? ሆሞኡሲየስ የሚለው ዘ ሴም ኢሴንስ ነው አይደል? ሴም ሰብስታንስ። ሆሞኡሲየስ የሚለው ቃል ምን ማለት ነው?
ዘሴም ሰብስታንስ የሚለው ይሄንን የነ የአሌክሳንደሪያው ቢሾፕ የነ አሌክሳንደር ግሩፕ ነው ይሄንን ሐሳብ ያመጣው። ዘሴም ሰብስታንስ የሚለውን እንጠቀም። ማንና ማን ስለማን ነው እየተወራ ያለው? ስለ አብና ስለ ወልድ ነው። ስለዚህ አብና ወልድ ወይንም አብና ኢየሱስ፣ ወልድ ማለት ልጅ ማለት ነው። አብና አባትና ልጅ ምንድነው ያላቸው? ተመሳሳይ ባህሪ፣ ተመሳሳይ ኔቸር ነው ያላቸው። አብ ውስጥ ያለው ያ ኔቸር ራሱ ማን ውስጥ አለ? ወልድ ውስጥ አለ። አንድ አምላክ የምንለው ይሄን እኮ አብ ውስጥ ያለው ያ ራሱ ኔቸር ነው። ማን ውስጥ ያለው? አብ ውስጥ ያለው ያ ተመሳሳይ ኢሴንስ ማን ውስጥ አለ? ወልድ ውስጥ አለ። አብ አምላክ እንደሆነ ወልድ ምንድን ነው? ስለዚህ አምላክ ብዙ አይደለም፣ አንድ አምላክ። ያ ኔቸር ያ ተመሳሳዩ ኢሴንስ አብ ውስጥ ያለው ወልድ ውስጥ አለ። ነገር ግን አብና ወልድ ምንድን ናቸው? የተለያዩ አካላት ናቸው። ሃይፖስታሲስ ይባላል። እሱ ደግሞ ግን ያለው የአምላክነት ኔቸር አብ ውስጥ ያለው ራሱ ነው። ማን ውስጥ ያለው? ወልድ ውስጥ። ይሄ የአምላክነት ኔቸር ተመሳሳይ የአምላክነት ኔቸርን ሼር ማድረጋቸው አንድ ፐርሰን ወይንም አንድ አካል አያደርጋቸው። ማንና ማንን? አብንና ወልድን ምን አያደርግም? አንድ አካል አያደርግም። ምንድነው? አንዱን የአምላክነት ባህሪ ነው ሼር ያደረጉት። ስለዚህ ተመሳሳይ ከሆነ አብ ውስጥ ያለው የአምላክነት ባህሪ ወልድ ውስጥ ካለው ጋር ተመሳሳይ ከሆነ ምን ቃል እንጠቀማሉ? ሆሞኡሲያስ የሚለውን እንጠቀማሉ። የነ አሌክሳንደር ወይንም እስክንድር ግሩፕ እና ከአሌክሳንደር አትናቲዮስም አለ። የአሌክሳንደር ቤተክርስቲያን ነው። ከእስክንድር ጋር ወይንም ከአሌክሳንደር ጋር የመጣ ወጣት ነው። እሱ 20 ዓመቱ አካባቢ እንደናንተ ማለት ነው። ወጣት የሆነ ሰው ነው እና ስለሱም ደግሞ እናያለን። መሀል ላይ ብዙ ከአሪዮስ ጋር በጣም ሲፋለም እናያለን። አትናቴዎስ ታሪኩ ይታወቃል በቤተ ክርስቲያን። ሌላኛው ደግሞ የነማን ግሩፕ አለ? ይሄንን ሆሞኡሲየስ የሚለውን ቃል ለመጠቀም ያልፈለጉት ዩሲቢኤስ የሚባሉ የቂሳሪያው ዩሲቢኤስ እና የምስራቆቹ በአብዛኞቹ ምስራቅ ኢስተርን እና ዌስተርን የሚባል አለ። በአብዛኛው የተሰበሰቡት ኢስተርኖች አይደሉ? የኒቂያ ጉባኤን የተሳተፉት አብዛኞቹ ምስራቅና ምዕራብ የሚባል አለ። ብቻ ታሪክ ስታነቡ ወደኋላ ምን እንደሆነ ታውቃላችሁ። እዛ ያሉ ቤተክርስቲያናት ኢስተርን ቸርችስ እና ዌስተርን ምስራቅና ምዕራብ የሚባል ክፍል አለ እና ይሄንን ቃል ምን የሚለውን ቃል በሉት እስኪ ሆሞኡሲያስ የሚለውን ቃል ለመቀበል አንገራገሩ። ለምንድን ነው ያንገራገሩ ከተባለ ይሄ ቃል ወደ ኋላ ሲኬድ ድሮ ማን ይጠቀመው ነበር? ሰባሊዮስ ምን ለማሳየት ይጠቀም ነበር ከተባለ አንድ አምላክ አንድ አካል የሚለውን ለማሳየት አብ ወልድና መንፈስ ቅዱስ የሚባለው አብ ወልድና መንፈስ ቅዱስ አንዱ አምላክ ራሱን እየለዋወጠ የሰራበት ነው። በብሉይ ኪዳን አብ ሆኑ፣ በአዲስ ኪዳን ሲወለድ ኢየሱስ ሆኑ። ከዛ በቤተ ክርስቲያን ዘመን ደግሞ ምን ሆኑ? መንፈስ ቅዱስ ሆኖ የሰራው እየተለዋወጠ ሞዳሊዝም ይባላል። ራሱን ምን እያደረገ እየለዋወጠ የሰራበት ነው እንጂ ያለው ስንት ፐርሰንት ነው? 1% ነው። 1%ን ለማሳየት የተጠቀመበት ቃል ምንድነው? ሆሞኡሲያስ የሚለውን ነው። ማን? ሰባሊዮስ። ስለዚህ እነ ዩሲቢኤስ ይሄንን ቃል ለመጠቀም አንገራገሩ። ለምን? ወደ ሰባሊዮስ እንዳይወስደን በሚል በመፍራት ነው። ወደ ሰባሊዮሳዊ ይሄ ዲፊኒሽኑ እኛ ሆሞኡሲያስ ብለን ስናምን ኦሬዲ ያኔ ተጠቅሞት ስለነበረ ወደ ሰባሊዮሳዊነት ሰው ሊተረጉመው ይችላል። ሰው ወደ ሰባሊዮሳዊነት እንዲሄድ በር ሊከፍት ይችላል ብለው ስለፈሩ ይሄንን ቃል ለመጠቀም ብዙም ፈቃደኛ አልሆኑም። ነገር ግን ዞሮ ዞሮ ሆሞኡሲያስ የሚለው ትርጉሙ ያ እንዳልሆነ ተብራራ። በጉባኤውም ላይ ትርጉሙ የሰባሊዮስ አይነት እንዳልሆነ ሆሞኡሲያስ የሚለው አብና ወልድ ምን እንዳላቸው
ኢየሱስ ከአባቱ ከአብ ጋር ተመሳሳይ ኔቸር እንዳለው አምላክ እንደሆነ ከአምላክ የተገኘ አምላክ የሚል አለ አይደል? እንትኑ ላይ ከብርሃን የተገኘ ብርሃን ኢየሱስን ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን የተወለደ እንጂ ያልተፈጠረ እያለ ያብራራል። የተወለደ ማለት ቢጋተን የሚለው አንድያ ልጁ የሚለው አለ የዮሐንስ ወንጌል ላይ አንድያ ልጁ የሆነው አምላክ እሱ ተረከው። ማንም እግዚአብሔርን ያየው የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። አንድያ ልጁ የሚለውን በግሪኩ በኦሪጂናሉ በምናይበት ጊዜ አንድያ አምላክ የሆነው ልጁ ነው የሚለው። ምን የሆነው ልጁ? አምላክ የሆነው ልጁ እርሱ ምን አደረገው? ተረከ። ስለዚህ ዮሐንስ 1:1 ስናይ በመጀመሪያ ቃል ነበር፣ ቃልም በማን ዘንድ ነበር? ቃልም ምን ነበር? እግዚአብሔር ነው ብሎ ቃልን ምን አደረገው? እግዚአብሔር ነው ወይንም አምላክ ነው አለ። ስለዚህ የአሪዮስ አካሄድ አይወስድም ነው። የሆነ ጊዜ የመጣ እያለው ነው። ታዲያ የሆነ ጊዜ የመጣ አምላክ ከአብ የሚያንስ ሌላ አምላክ እንደዛ አይነት ሁለት አምላክ የለንም ማለት የምናመልከው ስንት አምላክ? ስለዚህ ችግር አለበት ነው የአሪዮስ። እግዚአብሔር እስከሆነ ድረስ ወይንም አምላክ እስከሆነ ድረስ ኢየሱስ አንደኛው የአምላክ ባህሪ ምንድነው? ዘላለማዊነት ነው። መጨረሻ የለውም፣ መጀመሪያ የለውም፣ ጅማሬ የለውም ነው። በአሪዮስ አስተምሮ ግን ኢየሱስ ምን አለው? ጅማሬ ያለው የሆነ ጊዜ ተወልዶ የቀጠለ ነው የሚል ነውና ጥቅሶችንም የሚጠቅሰው ከኔ አብ ይበልጣል የሚሉትን አይነት ጥቅሶችን እየጠቀሰ ነበር አሪዮስ እንትን ለማድረግ የሞከረው። አንተ ልጄ ነህ እኔ ዛሬ ወለድኩ የሚሉ አይነት ጥቅሶችን እና ያለ ቦታቸው እየተፈቱ ነው እንትን ያሉት። እንመጣባቸዋለን እነሱ መጽሐፍ ቅዱስን ስናጠና ወደዛ ስለምንመጣ ነው። ያነሳቸው ምሳሌዎች እነዛ ናቸው። ስለዚህ ተመሳሳይ አብ ውስጥ ያለው አምላክነት ራሱ ነው ማን ውስጥ ያለው? ወልድ ውስጥ ያለው የአምላክነት ባህሪ ተመሳሳይ የሚለውን ለማሳየት ነው ምን የተጠቀምነው? ሆሞኡሲያስን የተጠቀምነው በሚል ተብራራ። እነ ዩሲቢኤስ በቃሉን እንትን እያሉም ቢሆን ተቀብለውታል። ከዛ በኋላ ምን ሆነ? አሪዮስ ምን ሆነ ማለት ነው? ከዚህ በኋላ ተወገዘ፣ ካለበት ቤተክርስቲያን እንዲሰደድ ሆነ። የተመለሰ አይነት መሰለ አሪዮስ የተመለሰ አይነት መሰለ። የኒቂያ ጉባኤን እንግዲህ የኒቂያ ጉባኤን ውሳኔ ያልተቀበሉ ናቸው አይደል እንዲሰደዱ የተደረገው። እና ያንን ደግሞ በኋላ ላይ የተቀበለ ሲመስል ወይንም የተመለሰ ሲመስለው ኮንስታንቲን ንጉስ ኮንስታንቲን እንዲመለስ አደረገው፣ ወደ ቤተክርስቲያኑ እንዲመለስ ሲያደርግ እና አትናቴዎስ ግን እንግዲህ በዚህ ጊዜ እንትና ሞቷል። አሌክሳንድሪያው ቢሾፕ አሌክሳንደር ከኒቂያ ጉባኤ 3 ዓመት በኋላ 328 ላይ አንዳንዶች ደግሞ እንደዛ ይላሉ። ከ3 ዓመት በኋላ አርጅቶ ነበር እንትን ያለው ጉባኤውንም የተሳተፈው ሞተ። ስለዚህ ቀጣዩ ማን ነው ማለት ነው? አትናቴዎስ ነው። እሱ በኋላ አሌክሳንድሪያን እንትን የሚያደርገው የሚመራውና አሪዮስ ሲመጣ አትናቴዎስና ጓደኞቹ አልተቀበሉትም። ምክንያቱም ስህተት ነው አይደል ስቲል ያለው አሪዮስ ጋር ግን የተመለሰ ስለመሰለው የኒቂያ ጉባኤን ውሳኔ የተቀበለ ስለመሰለው ኮንስታንቲን ምን አደረገው? መለሰው። እና አትናቴዎስ ደግሞ አልተቀበሉ፣ ተቃወሙ። ይህንን ነገር ሲቃወሙ ኮንስታንቲን ምን አሰበ? እና አትናቴዎስ አንድነትን እየከለከሉ እንዳለ እየበጠበጡ እንዳለ ታሰበ ማለት ነው። ኮንስታንቲን ከመጀመሪያው የፈለገው ምንድነው? አንድነትን ነው አይደል? ግዛቱን ለማስተዳደር አንድ አድርጎ ለመግዛትም ለፖለቲካዊም ጥቅም አለው እና ክርስቲያን ንጉስም ስለሆነ አንድ እንዲሆን ፈልጓል ግዛቱ። ስለዚህ ግዛቱ አንድ እንዲሆን ክርስቲያኖች አንድ መሆን አለባቸው። ትምህርት ካጨቃጨቃቸው ደግሞ ምን አይሆኑም? አንድ አይሆኑም። ስለዚህ እዚህ ጋር አትናቴዎስ አሪዮስን አልቀበልም በሚልበት ጊዜ አትናቴዎስ ከነበረበት እሱ እንዲሰደድ ነው። በእንደዚህ አይነት ሴራ ምክንያት ተሰደደ። አትናቴዎስ እዚህ ብቻ ሳይሆን በተለያየ ጊዜ እስከ 4 እስከ 5 ጊዜ ነው በዚህ አሪዮስን በመቃወም ምክንያት በተለያዩ ጊዜያት ብዙ ስደቶች እስከ 4 እስከ 5 ጊዜ ስደቶች ደርሰውበታል። በኋላ ላይ ግን የእድሜውን መጨረሻ
የአሌክሳንድሪያ ቤተክርስቲያን ላይ እስኪሞት ድረስ እዛ ጋር ነው የኖረው። ከዛ በኋላ ምን ሆነ? አትናቴዎስ ከተሰደደ በኋላ ንጉስ ኮንስታንቲን ሞተ። በኮንስታንቲን ቦታ ሁለቱ ልጆቹ ነገሱ ማለት ነው። አንደኛው ኮንስታንስ ይባላል፣ ሁለተኛው ደግሞ ኮንስታንቲየስ ይባላል። ኮንስታንስ ምዕራቡን፣ ኮንስታንቲየስ ደግሞ ምስራቁን ገዛ እና ምስራቁን የገዛው ኮንስታንቲየስ አሪዮሳዊ ነበር። ያ ንጉስ የትኛውን ፓርቲ የገዛው? የምስራቅ ክፍሉን እየገዛ የነበረው ኮንስታንቲየስ የሚባለው ምናዊ ነው? አሪዮሳዊ ነው። የአሪዮስን አስተሳሰብ የሚያራምድ ነው። ከዛ እንደዛ እየኖሩ ያለ ኮንስታንስ ደግሞ የምዕራቡ በጦርነት ሞተ። ስለዚህ ኮንስታንቲየስ ምዕራቡንም መጥቶ ሙሉ ሀገሪቷን ወረረ። ስለዚህ በዚህ ጊዜ ምን ሆነ? ሙሉ ሀገሪቷ በምን አይነት አስተዳደር ውስጥ? የሮም ግዛት በአሪዮሳዊ አስተዳደር ውስጥ ወደቀች። ስለዚህ አሪዮሳዊነት በፖለቲካውም በመንፈሳዊውም መስፋፋትን እያገኘ ሄደ ነው በዚህ ጊዜ። ምክንያቱም እየመራ ያለው ንጉሱ ምንድነው? አሪዮሳዊ ነው። እዚህ ደግሞ አሪዮስም ራሱ አለ። ስለዚህ እንደዛ እየሆነ ሄደ። በሌላ በኩል ደግሞ እቺ ሆሞኡሲያስ የምትለው አቃል አለች። በሷ ላይ ስቲል አልተግባቡም። ሁለት ግሩፕ ሆነዋል። አሪዮሳዊ ያልሆኑት ራሳቸው ሆሞኡሲያስ የምትለዋን ቃል ባለመቀበል ሁለት ግሩፕ ሆነዋል። በቃ አለመግባባት አለ። መራር የሆነ ዝም ብሎ አለመግባባት ሳይሆን መራር የሆነ አለመግባባት አለና ይሄ ኮንስታንቲየስ ደግሞ ሲሞት ቀጣይ የነገሰው ንጉስ ጁሊያን ይባላል። ጁሊያን ከሃዲው፣ ጁሊያን ዘ አፖስቴት ይባላል። ይሄ የክርስትና እምነትን የካደ ሰው እና ይሄኛው ንጉስ ምን አደረገ መሰላችሁ? እንግዲህ አሪዮሳዊነትን ማይቀበሉትን ያ አሪዮሳዊው ንጉስ ምን ያደርግ ነበር? ያሳድዳቸው ነበራ። ይሄ ጁሊያን ምን እንዲሆን ይፈልጋል? ግዛቱ ሃይማኖት የለሽ ፓጋን እንዲሆን ይፈልጋል። ፓጋናዊነት እንዲሰፍን ይፈልጋል ከሃዲ ስለሆነ። ስለዚህ ምን አደረገ? አሁን በሱ ቦታ ሆናችሁ ስታስቡ ምን አይነት ስትራቴጂ ቢጠቀም ነው? ከሚሰደዱ ይልቅ እዚሁ መጥተው አብረው ይኖሩና እርስ በርሳቸው ተጨቃጭቀው ይበታተኑ አይነት ነገር ነው ያሰበው የጁሊያን ከሃዲው። እነዚህ እንግዲህ ሆሞኡሲያስን ባለመቀበልም በዚህ በኩል አሪዮስ አለ፣ አይግባቡማ ክርስቲያኖች በዛ ምክንያት። ስለዚህ ከሚሰደዱ እዚህ ጋር ይምጡና ምን ይሆኑ? በቃ እርስ በርሳቸው በትምህርት ባለመግባባት ተባልተው ከሃዲ ይሆናሉ አይነት ነገር ነው ያሰበው እና የተሰደዱት እንዲመለሱ ፈቀደላቸው። ተመለሱ፣ መጡ። ነገር ግን እሱ እንዳሰበው አይደለም የሆነው ምንድነው? አትናቴዎስ ይሄኛውን ሆሞኡሲያስ የሚለውን ነገር ያንን የሚቃወሙትን አንድ አደረገ። ሁለቱን ግሩፖች አንድ አደረገ እና እነዛኛዎቹም የፈሩት ምንድነው? እነዚህ ሆሞኡሲያስን የሚቀበሉት አሉ አይደል? የማይቀበሉት ወደ አሪዮስ የተጠጉ ናቸው ብለው ነው ያሰቡት። የማይቀበሉት ደግሞ የሚቀበሉትን ወደ ምን የተጠጉ ናቸው? ወደ ሰባሊዮስ የተጠጉ ናቸው የሚል ነገር ነበር ያሰቡት። ነገር ግን ስደቱ ሲመጣ ማንን አስቀርቶ ማንን እያሳደደ ነበር? አሪዮስን አስቀርቶ ሌሎቹን እያሳደደ ነበር። ሁለቱን ግሩፖችም ያሳድድ ነበር ነው። ስለዚህ ግዛቱ ለማን ነው? አሪዮስን ብቻ ነው፣ የአሪዮስን አስተሳሰብ ነው። ስለዚህ ሁለቱ ብዙም የተለያዩ እንዳልሆኑ ወደ መረዳት መጡ፣ አንድ ወደ መሆን መጡ። ስለዚህ የበለጠ አንድ አደረጋቸው። ጁሊያን እንዲመለሱ ሲያደርግ አንድ ሆኑ ነው። የአትናቴዎስን ሐሳብ ወስደው በደንብ ያብራሩት አባቶች አሉ። የአትናቴዎስ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያወራውን ሐሳብ ወስደው በደንብ ያብራሩት ሶስት አባቶች ባሲል ዘግሬት፣ ግሪገሪ የኒሳ እና የናዚያንዘስ። ባሲል ዘግሬት፣ ግሪገሪ ኦፍ ኒሳ እና ግሪገሪ ኦፍ ናዚያንዘስ የሚባሉ ሶስት አባቶች ቀጰዶቃውያን አበው ወይንም ካፓዶሺያን ፋዘርስ ይባላሉ። ባሲል ዘግሬት ታላቁ አባት ባሲሊዮስ፣ ጎርጎሪዮስ ዘኑሲስ እና ጎርጎሪዮስ ዘኢንዝናዙ
ሶስቱ አባቶች የሥላሴን አስተምሮ እጅግ በጠለለና በዳበረ መንገድ አሁን ያለውን ቅርጽ እንዲይዝ አድርገው ያስተካከሉልን ሶስቱ አባቶች ናቸው። እነማን? ባሲል ዘግሬት፣ ግሪጎሪ ጎርጎሪዮስ በአማርኛ እንተንሰነ ግሪጎሪ ኦፍ ኒሳ እና ግሪጎሪ ኦፍ ናዚያንዘስ ወይንም ጎርጎሪዮስ ዘኑሲስ፣ ጎርጎሪዮስ ዘኢንዚናዙ፣ ናዚያንዘስ ኒሳ የሚባሉ ቦታዎች ናቸው። የኒሳው ዘ ኢንዚናዙ ማለት ወይንም ዘኑሲስ ማለት እንደማለት ነው አይደል? ዘፍጥረት ዘጸአት እንደምንለው መጽሐፍ ቅዱስ ግዕዝ ነው። ስንል ዘፍጥረት የፍጥረት መጽሐፍ ነው አይደል? እንደዛ ማለት ነው። ጎርጎሪዮስ ዘኑሲስ ማለት የኒሳው ጎርጎሪዮስ ግልጽ ነው። ጎርጎሪዮስ ዘኢንዚናዙ ስንል የኢንዚናዙ ማን? ጎርጎሪዮስ። ሁለቱ ጎርጎሪዮስ ናቸው። አንደኛው ደግሞ ማን ነው? ባሲል ታላቁ አባት፣ የቂሳሪያው ታላቁ አባት ባሲሊዮስ እንላለን። ስለዚህ እነዚህ ምን አደረጉ? የአትናቴዎስን ሐሳብ በትክክል የቋጩት ሰዎች ናቸው። ቀጳዶቃውያን አባቶች ወይንም ካፓዶሺያን ፋዘርስ ይባላሉ። ስለዚህ እነዚህ ሰዎች ምንድነው ያደረጉት ሲባል በተለይ በ381 እንግዲህ አላለቀማ። ይሄ የስንት ዓመተ ምህረት ነው? የ325 ዓመተ ምህረት ነው። እና ምን ተፈጠረ መሃል ላይ? ከነዚህ የአብንና የወልድን እኩልነት ወይንም ኢየሱስ አምላክ ነው ብለው ከሚያምኑት ሰዎች ውስጥም ኢየሱስ እንደ አብ ምንድነው አምላክ ነው ብለው ካመኑ ሰዎች ውስጥም ስለ መንፈስ ቅዱስ ያልገባቸው ሰዎች ነበሩ። ምክንያቱም የ325ቱ የኒቂያው የእምነት መግለጫ ድክመቱ ምንድነው ከተባለ ስለ መንፈስ ቅዱስ የተብራራ ነገር አላስቀመጠም። ባለፈው አንብቤላችሁ የለ ሁሉም በሚችል ምናምን በእግዚአብሔር አብ አምናለሁ፣ ከዛ በተወለደ እንጂ ባልተፈጠረ፣ ከብርሃን በተገኘ ብርሃን፣ ከአምላክ በተገኘ አምላክ እያለ ሁሉ በእርሱ በሆነ ምናምን ብሎ ስለማን? ስለ ኢየሱስ በደንብ ያወራና ከዛ በመንፈስ ቅዱስም አምናለሁ ብሎ ነው የሚቆመው። እዛ ጋር ነው አይደል የሚቆመው? በመንፈስ ቅዱስም አምናለሁ። የ325ቱ የኒቂያ ጉባኤ የእምነት መግለጫ ድክመቱ ስለማን አላብራራ? ስለ መንፈስ ቅዱስ አላብራራ። እና በዚህ ጊዜ በመሃል ምን ሆነ ማለት ነው? ምን ሆነ? የአብና የ325ቱ የኒቂያ ጉባኤ በዋናነት አብ ከማን ጋር እኩል እንደሆነ፣ ወልድ ከአብ ጋር፣ ኢየሱስ ከአብ ጋር እኩል እንደሆነ፣ ኢየሱስ ምን እንደሆነ አምላክ እንደሆነ የሚያሳይ ነበር። ስለዚህ ያንን ተቀብለው ስለ መንፈስ ቅዱስ እንትን ያላሉ ሰዎች ነበሩ። መንፈስ ቅዱስ አምላክ ነው አይደለም የሚለውን ያልገባቸው፣ መንፈስ ቅዱስ አካል እንደሌለው ወይንም ፐርሰን እንዳልሆነ የሚያስቡ ሰዎች ነበሩ። ያንን ደግሞ ያስተማረ ሰውም ነበር። ማን የሚባል? መቄዶኒዮስ የሚባል፣ በእንግሊዘኛው ማሴዶኒየስ ይባላል። መቄዶኒዮስ የሚባል ሰው ምን አስተማረ? መንፈስ ቅዱስ አምላክ እንዳልሆነ፣ ጀስት ኃይል እንደሆነ፣ ፐርሰን እንዳልሆነ አስተማረ ማለት ነው። አካል የለውም ፐርሰን አይደለም የሚለውን ነገር አስተማረ። ይሄንን አይነት አስተሳሰብ የሚከተሉ ሰዎች ምን ይባላሉ? ኒውማቶማኪያንስ ይባላሉ። ኒውማቶማኪያንስ ምን የሚሉ? የመንፈስ ቅዱስን አምላክነት ማይቀበሉ ወይንም መንፈስ ቅዱስ አካል የለውም ፐርሰን አይደለም ማንነት የለውም ማለት ነው። ባጭሩ ጀስት የሆነ ኃይል ነው፣ ንፋስ ነው፣ እንደዛ የሚሉ አሉ። አሁንም እንደዛ አይነት ጀስት እስትንፋስ ነው ወይንም የሆነ ኃይል ነው፣ የሆነ ስራ ሰርቶ የሚሄድ ብቻ ነው ብለው የሚያስተምሩ ሰዎች አሉ። እና እንደዛ አይነት ትምህርት አስተማረ ነው ማን? መቄዶኒዮስ። ያንን ሐሳብ የሚያራምዱ ምን ይባላሉ? ኒውማቶማኪያንስ። ምን ይባላሉ? ኒውማቶማኪያንስ ይባላሉ። ኒውማቶማኪያንስ። ስለዚህ ይሄንንም በመሃል የተፈጠረውንም ስህተት ስለ መንፈስ ቅዱስን በደንብ አብራርተው ነው
ስለ መንፈስ ቅዱስ አትናቴዎስ ይጽፍ ነበር። የሱን ሐሳብ ወስደው በደንብ አብራሩ። ሶስቱ የምን አባቶች? ቀጰዶቃውያን አባቶች፣ ካፓዶሺያን ፋዘርስ። ሶስቱ እነማን ናቸው? ባሲል ዘ ግሬት፣ ግሪጎሪ ኦፍ ኒሳ እና ግሪጎሪ ኦፍ ናዚያንዘስ። ኒሳ እና ናዚ አንዘስ ወይንም ታላቁ የቂሳሪያው ታላቁ አባት ባሲሊዮስ፣ ጎርጎሪዮስ ዘኑሲስ እና ጎርጎሪዮስ ዘኢንዝናዙ። እነዚህ ሶስቱ ሰዎች አብራሩ። ስለማን? ስለ መንፈስ ቅዱስ። ስለዚህ የመንፈስ ቅዱስን ጨምረው የአብን የወልድን በስርዓት አቀናጅተው ሲጽፉ ምን ተባለ ነው? ሥላሴ። አብ፣ ወልድ፣ መንፈስ ቅዱስ አይደል? ሥላሴ። እና በስርዓት እንትን ያደረጉት እነሱ ናቸው። 381 ድጋሚ ጉባኤ ተደረገ። በ381 ዓመተ ምህረት የት? ቁስጥንጢንያ ወይንም በእንግሊዘኛው ኮንስታንቲኖፕል። የኮንስታንቲኖፕል ጉባኤ የ325 የምን ጉባኤ ነው? የኒቂያ። ኒቂያ እንግዲህ ቦታ ነው። ቁስጥንጢንያም እኮ ቦታ ነው። ኒቂያ ቢታኒያ አካባቢ ያለ ቢታኒያ ያለች ቦታ ናት ቁስጥንጢንያ። እና እዛ ጉባኤ ላይ ወይንም የኮንስታንቲኖፕል ካውንስል ላይ 381 ላይ ፕሮፖዛል አቀረቡ። እነዚህ ሶስቱ አባቶች ያቀረቡት ፕሮፖዛል ምንድነው? አንደኛው ሆሞ ኡሲያስ ወይንም ኡሲያስ የሚለው ኡሲያስ የሚለው ዘሴም ኢሰንስን የሚያሳይ ነው። አንደኛው ያቀረቡት ፕሮፖዛል ኡሲያስ የሚለው ምን ነው የሚያሳየው? ዘሴም ኢሰንስ፣ ዘሴም ሰብስታንስ፣ አብና ወልድ ዘሴም ሰብስታንስ እንዳላቸው። ዘሴም ሰብስታንስ አብ አምላክ እንደሆነው ማን አምላክ ነው? ወልድ። ኢየሱስ አምላክ ነው የሚል ነው። ያም ደግሞ አብና ወልድ ያላቸው ዘሴም ሰብስታንስ ለማን አለ? ለመንፈስ ቅዱስም አለ። መንፈስ ቅዱስም እንደ አብና እንደ ወልድ ምንድን ነው? አምላክ ነው የሚል ነው። ሁለተኛው ሃይፖስታሲስ ነው። ሁለተኛው ሃይፖስታሲስ ምንድን ነው ከተባለ ሶስቱ አካላት የተለያዩ ናቸው። አብ፣ ወልድ፣ መንፈስ ቅዱስ የተለያዩ ናቸው። የየራሳቸው ማንነት አላቸው። ሃይፖስታሲስ የሚለው ስለዚህ ሥላሴ ምን ሆነ ማለት ነው? አንድ ኡሲያስ በሶስት ምን ሃይፖስታሲስ የአካላቱን ልዩነት ነው የሚያሳየው። ኡሲያስ ደግሞ የባህሪ አንድነት። አንድ ነው ስንል በምንድን ነው? በባህሪ፣ በኢሴንስ፣ በኔቸር ያለው በአምላክነት በመለኮት አንድ ነው የተባለው በምንድን ነው? በእነዚህ ነው። ሶስት ነው ስንልስ በማንነት፣ በስራ ድርሻ፣ በስም እያለን አውርተናል። ስለዚህ ሥላሴ ማለት ምንድን ነው? አንድ ኡሲያስ በሶስት ሃይፖስታሲስ። አንድ ኡሲያስ ወይንም አንድ ሰብስታንስ ሼር ያደረጉት ዘሴም ኢሰንስ ነው። አብ ውስጥ ያለው አምላክነት ራሱ ማን ውስጥ አለ? ወልድ ውስጥ ያለው ያ አምላክነት ራሱ ማን ውስጥ አለ? መንፈስ ቅዱስ ውስጥ አለ። ስለዚህ አምላክ ሲባል የአምላክነት ባህሪ ማይከፋፈል ነው። አብ ውስጥ ስላለ በቃ አልቋል የሚባል አይደል። አንዳንድ ሰዎች ምን ያስባሉ? የሆነ አምላክን የሆነ አካል ያደርጉታል። አምላክን ባህሪ ሳይሆን ምን ያደርጉታል? አካል ያደርጉትና አብ ውስጥ ካለ ወልድ ውስጥ መኖር አይችልም አይነት ነገር። ግልጽ ነው። አብ ውስጥ ካለ አምላክነት ያ አምላክነት ባህሪ በቃ አንድ ነው ብለው እዛ ላይ የሚቆሙት ለዛ ነው። ግን ይሄ ምንድን ነው? አምላክነት ባህሪ ነው አይደል እያለን ያለው ባህሪ። ያ ባህሪ ተመሳሳይ ባህሪ ማን ውስጥ አለ? በሰው እንዳወራ ነው ማለት ነው። እኔ ውስጥ የምን ባህሪ አለ? የሰውነት ባህሪ አለ። ምን ያስባለኝ? ሰው ያስባል። እኔን ሰው ያስባለው ያ ባህሪ ራሱ ማን ውስጥ አለ? ኢየሱስ ውስጥ አለ። ኢየሱስ ውስጥ ያለው የሰውነት ባህሪ ወይንም ኢየሱስን ሰው ያስባለው ያ ባህሪ ራሱ ነው አይደል እኔ ውስጥ ያለው። እኔ ውስጥ ስላለ በቃ አንተ ውስጥ አለ አልቋል። የሰውነት ባህሪ ይባላል እንዴ? አይባልም። ሌላኛው ሰው ውስጥም
ሰው የሚያስብለው ምን አለ? ባህሪ አለ። አብ ውስጥ ያለው ያ የአምላክነት ባህሪ ራሱ ማን ውስጥ አለ? አብ ውስጥ ስላለ በቃ እዚህ ጋር አብቅቷል ተብሎ እንትን ይላል እንዴ? አይ። ስለዚህ እኔ ውስጥ ያለው የሰውነት ባህሪ ኢየሱስ ውስጥ ካለው ከሰውነት ባህሪ ጋር ተመሳሳይ ነው ወይስ ሌላ ነው? ሌላ ከሆነማ እሱ ሌላ ፍጡር ነው ማለት ነው። ማወቅ ያለብን ባህሪ ስንል የሆነ ስለ ጸባይ ያወራን አይደለም። ብዙ ጊዜ ከጸባይ ጋር ይጋጭብናል። ጸባይና ባህሪ ይለያያል። በነገራችን ጸባይ ሁሉም ሰው የየራሱ የሆነ ጸባይ አለው። በተለያየ የሆነ ቤት በማደግ የሆነ ማህበረሰብ ውስጥ በማደግ ምክንያት የሆነ መጽሐፍ በማንበብ ምክንያት የሆነ ቪዲዮ በማየት ምክንያት ጥርቅም የሚመጣ ያ ጸባይ ይባላል። ባህሪ ደግሞ ኔቸር፣ ይሄ ሰውነት። አሁን የኛ ባህሪ ምንድነው ከተባለ ምንድነው? ሰውነት። ውሻነት አይደለም፣ ድመትነት አይደለም፣ ሰውነት ነው አይደል? ውሻ የውሻ ባህሪ ያለው፣ ድመት የድመት ባህሪ። ሰው የምን ባህሪ? የሰው ባህሪ። 8 ቢሊዮኑም ሰው አንዱን ባህሪ ሰው ያስባለው ስንት ባህሪ ነው? አንድ ባህሪ ነው። እንደዛ ነው። ስለዚህ ሁለት ሰዎች ስላሉ የሰውነት ባህሪ ሁለት ይሆናል እንዴ? 3 ስላሉ 3 ይሆናል? አይሆንም። ስንት ባህሪ ነው? አንዱን ባህሪ ነው አይደል? እነዛ ሰዎች ሼር ያደረጉት። እንደዛው አምላክም እንደዛው ነው። አብ ውስጥ ያለው ያ የአምላክነት ባህሪ ማን ውስጥ አለ? ወልድ ውስጥ ያለው መንፈስ ቅዱስ። ሶስቱ አካላት ይሄን ባህሪ መያዛቸው ባህሪውን 3 ያደርገዋል። ያለው ራሱ ስለሆነ ራሱ አምላክነት ስለሆነ። ስለዚህ ስንት አምላክ ነው? እስቲ ሊያ የአንዱ አምላክ ባህሪ ነው ያለ። ስንት አምላክ? አንድ አምላክ። ይሄንን ሊረዱ ያልቻሉ ወይንም አውቀው ሊረዱ ያልፈለጉ ብዙ ሰዎች አሉ። አንድ አምላክ ሲባል ከዚህ አንፃር ነው። 3 አካል መሆናቸው 3 አምላክ አያደርጋቸው። ይሄ እንግዲህ ቀላል ነገር ነው ብዬ አስባለሁ። ስለዚህ ሥላሴ አንድ ምን ኡሲየስ በ3 በእንግሊዘኛ one being in 3 ምን ሃይፖስታሲስ ፐርሰን ማለት እንችላለን። በአማርኛው እንግዲህ እየደከመ ይመጣል። አንድ ቢንግ አንድ ባህሪ እንበለው። አንድ ባህሪ በ3 አካላት ውስጥ በ3 አካላት ሥላሴ ማለት ይሄ ነው። አንድ ባህሪ በስንት አካላት ውስጥ? በ3 አካላት። በ381 በኮንስታንቲኖፕል ይሄ የተደረገ። ከዚያ በኋላ ሙሉ ከምን የቀጠለ ነው? ይሄ ራሱን የቻለ የተነጠለ ጉባኤ አይደለም። ከኒቂያ የቀጠለ ነው አይደል? ስለዚህ የኒቂያ ጉባኤ የእምነት መግለጫ ተብሎ የሚነበበው የ381ንም ጨምሮ ነው። አሁን ላይ የኒቂያ ጉባኤ ብላችሁ ስታነቡ የስንቱን ጨምሮ? የ380 የ325ቱን ሳነብላችሁ ባለፈው አንብቤላችኋለሁ። ምን ይላል? እኛ ሁሉም በሚችል የሚታየውንና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ደግሞም የእግዚአብሔር ልጅ በሆነ ከእግዚአብሔር አብ በተወለደ እርሱ ብቻ ከእግዚአብሔር አብ ባህሪ በተወለደ ከአምላክ በተገኘ አምላክ፣ ከብርሃን በተገኘ ብርሃን፣ ከእውነተኛ አምላክ በተገኘ እውነተኛ አምላክ፣ በተወለደ እንጂ ባልተፈጠረ ከአብ ጋር በባህሪ አንድ በሆነ በሰማይና በምድር ያሉ ነገሮችን ሁሉ በፈጠረ ለእኛ ለሰዎችና ለደህንነታችን በወረደ ሥጋ በወሰደ ሰው በሆነ መከራ በተቀበለ በሦስተኛው ቀን ከሞት በተነሳ ወደ ሰማይ ባረገ በሕያዋንና በሙታን ሊፈርድ በሚመለስ በአንዱ ጌታ በኢየሱስ ክርስቶስ እናምናለን ይልና ደግሞ በመንፈስ ቅዱስ እናምናለን ነው የሚለው። ይሄ የ325ቱ ነው። የ381ዱ ደግሞ ስለ መንፈስ ቅዱስ ያብራራል። ከአብና ከወልድ ጋር በሚሰገድለት እያለ መንፈስ ቅዱስ ምን እንደሆነ ያሳያል። አምላክ እንደሆነ ከአብና ከወልድ ጋር እኩል አምላክ እንደሆነ ያሳያል። ሙሉውን እዚህ በጽሁፍ ማየት ትችላላችሁ። እና 381 ላይ የተጨመረው ሌላው ለኃጢአት ስርየት በአንዲት ጥምቀት እናምናለን የሚላል እና እዛ ጋር አሁን የማይግባቡበት ሰዎች የማይግባቡበት ወይንም የተለያዩ
እንትኖች ዲኖሚኔሽኖች የማይግባቡበት ነገር አንደኛው ለኃጢአት ስርየት በአንዲት ጥምቀት እናምናለን የሚለው ላይ የ381 ላይ አንድ ላይ የሆነው ማለት ነው ከ325 ሁለተኛው ደግሞ ከአብና ከወልድ በሚሰርጽ በሚወጣ መንፈስ ቅዱስን ከአብና ከወልድ የሚወጣ ይለዋል እና እዛ ላይ ክርክራል ከአብ ነው የሚወጣው ወይንም ከአብም ከወልድም ነው መንፈስ ቅዱስ የሚወጣው የሚል እሱም ራሱን የቻለ ሌላ ቶፒክ ሁለቱ ነገሮች አከራካሪ የሆኑ ነገሮች ናቸው። ከዛ ባለፈ የኒቂያ ጉባኤ አሁን ያነበብኩላችሁ የተወሰነው ከዛ 381 ላይ ደግሞ የመንፈስ ቅዱስን ጨምሮ ሙሉ የኒቂያ የእምነት መግለጫ ወይንም ናይሲን ክሪድ ይባላል። የኒቂያ የእምነት አቋም መግለጫ ናይሲን ክሪድ ይባላል። የስንትና የስንት የ325 እና የ381 ለምንድን ነው እንደዛ የሆነው? የ381 ከ325 የቀጠለ ነው። ያልተቋጨውን ስለ መንፈስ ቅዱስ እንዲቋጭ ያደረገ ጉባኤ ስለሆነ ሌላ አዲስ ራሱን ችሎ የመጣ ርዕስ ምናምን አይደለም። ስለዚህ ታሪኩ ይሄንን ይመስላል ነው ጀስት ሃይላይቱን። የበለጠ ደግሞ ማንበብ ትችላላችሁ። አሉ መጻሕፍት አሉ፣ ዌብሳይቶች አሉ ስለ ኒቂያ ጉባኤ እና ቪዲዮዎችም አሉ ኢንተርኔት ላይ። የበለጠ ማወቅ ከፈለጋችሁ የበለጠ እያንዳንዷን ነገር የሆነውን ኢቨንት ጉባኤው ላይ ያለውን ሁነት በስርዓት የሚያስረዱ ስላሉ እዛ ላይ ማየት ትችላላችሁ። ግን አሁን ከዚህ የምንረዳው ምንድነው? ይሄ እንግዲህ ሥላሴ የሰው ፍልስፍና ነው የሚሉ ወገኖች አሉ። ብዙ ጊዜ በተደጋጋሚም እንሰማለን። በቤተ ክርስቲያን የተወሰነ ነው የሚል ነገር አለ። ነገር ግን ምንድነው የሆነው? የሐሰት ትምህርትን የአርዮስን የሐሰት ትምህርት ለመቃወም የተደረገ ነገር ነው። ለመቃወም ከየት ከራስ ፍልስፍና ነው እንዴ? ከመጽሐፍ ቅዱስ ውጪ አይደለም። ኦኬ ይሄ መጽሐፍ ቅዱስን ይደግፋሉ የሚለውን በቀጣይ የምናያቸው ነው የሚሆነው እነዛን ነገሮች እና ከመጽሐፍ ቅዱስ ነው ይሄንን ነገር ወልድ አምላክ ነው ወይንም ኢየሱስ አምላክ ነው ሲባል ከየት ነው? ከመጽሐፍ ቅዱስ። ልጅ ነው በተወለደ እንጂ ባልተፈጠረ እያሉ እንትን ሲባል በአባቱ እቅፍ ያለው አንድያ አምላክ የሆነው ልጁ ይላል አይደል? ኢየሱስን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቃል ምን እንደሆነ ይነግረናል። እግዚአብሔር እንደሆነ ወይንም አምላክ እንደሆነ the word was God ይላል። ወርድ ምንድነው? ጋድ ነው። ወርድ የተባለው ማን ነው? ቃልም ሥጋ ሆነ ብሎ በኋላ ኢየሱስ እንደሆነ ስለሚነግረን፣ ስለዚህ ያ ከእግዚአብሔር ጋር የነበረው the word was with God የተባለው ከእግዚአብሔር ጋር አብሮ የነበረው ራሱ ምን ነበር? እግዚአብሔር ነበር። ከእግዚአብሔር ጋር የነበረ እግዚአብሔር እንዴ ሁለት እግዚአብሔር አይደለም። ከአብ ጋር የነበረ ምን? ወልድ ማለት ነው። ከማን ጋር? ከአብ ጋር የነበረ ወልድ በአካል የተለያየ በአምላክነት ግን ስንት? አንድ። ያንን የአብን ባህሪ ሼር ያደረገ ያ የአብ ባህሪ ሙሉ በሙሉ ያለው ካልሆነ እግዚአብሔር መባል አይችልማ። ቃል ከእግዚአብሔር ያነሰ ነገር ነው መሆን ያለበት። ከእግዚአብሔር ያነሰ እግዚአብሔር ከተባለ ደግሞ ስንት እግዚአብሔር ሊሆን ነው? አንድ ትልቅና አንድ ትንሽ አምላክ እያመለክን ያለ ነው። እንደዛ ሊሆን ነው። ስንት አምላክ ሊሆን ነው? ዞሮ ዞሮ ሁለት ሊሆን ነው። እንደዛ አይሆንም። በአርዮስ አካሄድ ስንሄድ የሆነ መለኮትነቱን አልክድምም አይነት ነገር ይላል፣ ግን ከአብ ጋር እኩል አይደለም ነው የምለው አይነት ነገር። ትልቅ አምላክና ትንሽ አምላክ ሊሆን ነው። ይሄ ደግሞ መጽሐፍ ቅዱስ አያስተምረንም ነው። ስለዚህ የተደረገው የስህተት ትምህርትን ለመቃወም ወዴት ነው? ወደ መጽሐፍ ቅዱስ አይደል ያደረጉት? እንደዛ ነው። የስህተት ትምህርትን ለመቃወም ወዴት? ወደ መጽሐፍ ቅዱስ ተመለሱ። በመጽሐፍ ቅዱስ ያንን የስህተት ትምህርት ረቱት። ስለ መንፈስ ቅዱስም ከመጽሐፍ ቅዱስ ካልሆነ ያኔ ነው የሰው ፍልስፍና ነው የሚባለው። ግን እዚህ ጋር የተባለውን መጽሐፍ ቅዱስ ራሱ ላይ የሚለውን እዚህ ጋር ከተባለ ግን የሰው ፍልስፍና ነው ይባላል እንዴ? አይባልም። ስለዚህ ዛሬም በእኛ ዘመንም ቢሆን የሆነ ስህተት ሲኖር ምንድነው የምናደርገው?
አንድ ስህተት ካጋጠመን ወደ ኋላ ነው አይደል የምንመለሰው? በታሪክ ዛሬ አዲስ አስተምሮ መጣ እንበል። ያ አስተምሮ ሲመጣ ምንድነው የምናደርገው? ትላንት እንደዚህ ተምረናል ወይ ነው? ወደ ኋላ ነው የምንመለሰው። የዛሬ 50 ዓመት እንደዚህ ነበር ታሪክ እናጠናለን። የዛሬ 100 ዓመት እንዲህ ነበር ወይ የተሰበከልን? እንቀጥላለን። ወደ ኋላ እየሄድን የቤተ ክርስቲያን አባቶች እያለን እንሄዳለን። ከዛ መጨረሻው ከሁሉ በላይ ግን ምንድነው? መጽሐፍ ቅዱስ። ግልጽ ነው። መጽሐፍ ቅዱስ። አንዳንዱ ደግሞ ምን ይላል? ያ የመጣው የሐሰት አስተምሮ ይኸው ከመጽሐፍ ቅዱስ ነው ብሎ ይመጣል። ከመጽሐፍ ቅዱስ ነው የመጣሁት ብሎ ታሪክ ውስጥ ከሌለ አንድም ቦታ ላይ ያ ነገር ትክክል ነው ማለት ይቻላል? ይቻላል። አሁን እዚህ ጋር የኦንሊ ጂሰሶችን ችግር ላስረዳችሁ። ይሄ እንግዲህ የሰባሊዮስ ትምህርት በስንተኛው ክፍለ ዘመን ነው የተወገዘው? በሶስተኛው ክፍለ ዘመን 215 አካባቢ የነበረ ሰውዬ ነው ሰባሊዮስ። ምን የሚል ነው ብያለሁ? አብም ወልድም መንፈስ ቅዱስም ያው አንዱ አምላክ ነው፣ አንድ አካል ነው ያለው፣ አንድ ፐርሰን ነው። አንድ አምላክ ነው፣ ልክ ነው። ግን አንድ ፐርሰን ነው፣ ሶስት አይደሉም፣ ሶስት የተለያዩ አይደሉም ነው የሚለው። ያ ገና ያኔም ነው የተወገዘው። የምን አስተምሮ? የሰባሊዮስ አስተምሮ ያኔ ተወግዟል። ያኔ ተወግዞ በቤተ ክርስቲያን ታሪክ ከዛ በኋላ ያልታየ ትምህርት ነው። ኖረና 19 ምናምን ላይ ነው የመጣው። 1910 አካባቢ 1900 ምናምን 1910 አካባቢ ምን ሆነ? አሜሪካ ላይ የተነሳ ትምህርቱ ምን የሚል አብ ወልድና መንፈስ ቅዱስ አንድ አካል ነው የሚል ስንት ላይ? 20ኛው ክፍለ ዘመን ማለት ነው። 1900 እንደዛ ነው። ስንተኛ ክፍለ ዘመን? ከ1900 እስከ 1999 20ኛው ይባላል። ከዛ ከ2000 እስከ 2121ኛ ይባላል። ከ2000 እስከ 2099። ስለዚህ ሰባሊዮስ ምን ሆኗል? ተወግዟል። በታሪክ ያንን አስተምሮ ያስተማረ ሰው የለም። በመሃል ከተወገዘ በኋላ በመሃል የለም። ጠፋና ስንተኛ ክፍለ ዘመን ላይ መጣ? 19ኛ ላይ ሲመጣ አይ ዛሬ እውነተኛው ይሄ ነው መጽሐፍ ቅዱስ የሚያስተምረው ይሄ ነው ብሎ ሲመጣ ስንት ዓመት ሙሉ የለም። ያ ብቻ አይደለም። ኦንሊ ጂሰሶች የሚያምኑት ምን ብለው ነው? ለመዳን ጥምቀት ያስፈልጋል ነው። ጥምቀቱ የሚካሄደው ደግሞ በምንድን ነው? በኢየሱስ ስም፣ በአብ በወልድ በመንፈስ ቅዱስ ሳይሆን በኢየሱስ። በታሪክ ይሄንን አስተምሮ ያስተማረ የለም። እነሱ የሚሉት ምንድን ነው? መጽሐፍ ቅዱስ ውስጥ ያሉ ሰዎች በኢየሱስ ስም ተጠምቀዋል ነው። ለሱም እንመጣበታለን፣ ምላሽ አለው መጽሐፍ ቅዱስን ስናጠና እና መጽሐፍ ቅዱስ ውስጥ ሐዋርያቱ በኢየሱስ ስም ካጠመቁ ትክክለኛው ያ ነው። እነሱ ደግሞ ጥምቀት ምን ያደርጋል? ያድናል ብለው ነው አይደል የሚያምኑት። ስለዚህ በታሪክ እንደዚህ ያስተማረ ሰው ከሌለ ከዛ 2000 ዓመት ያህል ማንም የዳነ ሰው የለም እንደማለት ነው። ግልጽ ነው። ማንም የትኛውም ተጽፎም የለም። በኢየሱስ ስም ያጠመቀ ቤተክርስቲያንም የለም። ለስንት ዓመት? ለ2000 ዓመት። እነሱ እንግዲህ በቃ መጽሐፍ ቅዱስን ብቻ ነው ታሪክ ምናምን የሚባል ነገር የለም ነው አይደል የሚሉት። ስለዚህ ታሪክ የሚባል ነገር የለም ከተባለ በታሪክ ታዲያ እነዛ ሰዎች ተሳስተው ነው ወይ ብለን መጠየቅ አለብን አባቶች። ምክንያቱም ለምሳሌ ከዮሐንስ በኋላ የተቀበለው ማን ነው? ፖሊካርፕ ነው። የዮሐንስ ተማሪ ነበር። ከፖሊካርፕ በኋላ ደግሞ ሌላ አለ። እነዚህ ኦግስቲን የሚባል አለ። የተለያዩ ሰዎች አሉ አባቶች። ኦሪገን አለ፣ ቄርሎስ ዘኢየሩሳሌም ምናምን የሚባሉ እዚህ ጋር እያየናቸው ያሉ አባቶች አሉ እና አትናቴዎስ አሉ። ምንድነው የሆኑት? ሐዋርያቱ አሉ። ከነሱ እየተማሩ አይደል የመጡት? ምን እየተባለ እየተወራረሰ ነው የመጣው እና ሙሉ ተሳስተዋል ነው ወይ ነው? አትሊስት እንዴት አንድ ሰው ይታጣል? ያንን በኢየሱስ ተጠምቆ ካልተጠመቀ ምን አይሆንም ነው አስተምሯቸው፣ አይደንም ነው። በ2000 ዓመት ታሪክ ማንም የዳነ የለም ማለት ነው እንደነሱ አካሄድ ከሆነ። ይሄ አያጠራጥርም? ዝም ብለህ ሌላውን አስተምሮን ተውና እቺ ነገር ራሱ እንድትጠራጠር ታደርጋለች። ለ2000 ዓመት ሰው እየዳነ አይደለም። እነዛ በእሳት ሲቃጠሉ የኖሩ ሰዎች ለወንጌል ብለው
ሲሰደዱ የነበሩት በአንበሳ ሲበሉ የነበሩት የካታካምቡ ሰማዕታት እነዛ ሁሉ በቃ ገደል ገቡ እኮ በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቁት አይደል? ስለዚህ ወንጌል ምን ሆነ ማለት ነው? በእነሱ በሐዋርያቱ ዘመን ጀመረ፣ መሃል ላይ ጠፋና 1900 ላይ ጀመረ። በኢትዮጵያ ደግሞ 19 ስንት ላይ ነው? 1964 ነው የተጀመረው። 50 ዓመቱ ነው። ስለዚህ እንደነሱ ከሆነ ወንጌል በእነ ጳውሎስ ዘመን ጀመረና ጠፍቶ የዛሬ 50 ዓመት ድጋሚ ጀመረ። በመሃል ምንድነው? የለም ነው። ውሃ በላቸው በመሃል የነበሩ ሰዎች። እዚህ ጋር 381 ላይ ቀጰዶቃውያን አበው ስለ አብ ስለ ወልድ ስለ መንፈስ ቅዱስ አብራሩ እንጂ ከዛ በፊት የነበሩ ሰዎች ስለ አብ ስለ ወልድ ስለ መንፈስ ቅዱስ አያውቁም ወይ አያውቁም ነበር ወይ የሚል አስተሳሰብ አይደለም ያለ። ያውቃሉ። እሱን ደግሞ እናያለን። ከኒቂያ ጉባኤ በፊት የነበሩ አባቶች የሚያምኑት ሰባሊዮሳውያን ነበሩ ወይስ ስላሴያውያን ነበሩ የሚለው እናየዋለን። ያውቃሉ ስለ አብ ስለ ወልድ ስለ መንፈስ ቅዱስ። እነሱ ብቻ ሳይሆን ጳውሎስ ራሱ ጽፎ የለ እንዴ? መጽሐፍ ቅዱስ ላይ ተጽፎ የለ? አብ ወልድ መንፈስ ቅዱስ ተጽፏል። ስለዚህ ይሄ ትምህርቱ መጀመሩ በተብራራ መንገድ መጀመሩ ትምህርቱ አልነበረም ማለት አይደለም። ጥንቃቄ ማድረግ ያለብን እነሱ ዛሬ አዲስ እየፈለሰፉ አይደለም። ያለውን ነገር ምን እያደረጉት ነው? በስርዓት እያብራሩት ነው። ስላሴም ሲባል ድሮ ያልነበረ ዛሬ እየተፈለሰፈ አይደለም፣ እየተጻፈ አይደለም። ምን እየተደረገ ነው? ያ የነበረው ትምህርት ምን እየሆነ ነው? በስርዓት ለምሳሌ ስለ ድህነት መጽሐፍ ቅዱስ ላይ እዚህም እዛም ተጽፏል አይደል? ጸጋው በእውነት አድኗቸዋል ኤፌሶን 2:8 ሮሜ 5 ላይ ደግሞ ሮሜ 3 ላይ በቤዛነት በክርስቶስ በኩል በሆነው ቤዛነት እንዲያው በጸጋው ይጸድቃሉ አሉ አይደል? እዚህም እዛም ነው ያለው። እስኪ ስለ ድህነት የሚያወሩ ጥቅሶችን ላውጣና ስለ ድህነት አስተምሮ ልጻፍ ብትል ምንድነው የምታደርገው? ያንን አስተካክለ ነው አይደል የምትጽፈው? እዚህም እዛም ያለውን አስተካክለ። አንተ እዚህ አስተካክለ ስለጻፍክ መጽሐፍ ቅዱስ ላይ ጥንት የሌለ ነው ማለት አይደለም። የሌለውን ነገር ፈጥራ አይደለም የምትጽፈው። ምንድነው የምታደርገው? ያለውን ነገር አቀናጅተህ ነው የምትጽፈው። ግልጽ ነው? ግልጽ ነው። ቀጰዶቃውያን አባቶች የሚያደርጉት ስለ አብ ስለ ወልድ ስለ መንፈስ ቅዱስ ያለውን ነገር እንጂ የጻፉት አዲስ ነገር ፈጥረው አይደለም። ከነሱ በፊት የነበሩ ሰዎች አያውቁም ወይ ስለ መንፈስ ቅዱስ አምላክነት? ያውቃሉ፣ ግን በስርዓት በደርዝ በዳበረ መንገድ ተጽፎ ተቀመጠ የሚለው። ለምሳሌ ይሄ ዋይት ቦርድ አለ አይደል? አሰብክና የሆነ ኤ ብለህ ጠራ። ከዛሬ በኋላ ምን ይባላል? ኤ ነው የሚባለው አለ። ኤ ማለት ዋይት ቦርድነቱን ይቀይረዋል? መልስልኛ። ኤ ማለት ይሄንን ነገር ያለው ማቴሪያሉን ይቀይረዋል? አንተ ግን ምን ብላል? ተስማማን እኛ ከዛሬ በኋላ ይሄን ኤ ነው የምንለው አለ። ኤ ነው የዚህ ስም ማለታችን። ከዚህ በኋላ ያለው ትውልድ ኤ እያለ መቀጠሉ ይቀይረዋል ያለውን? መልስልኝ። እሺ ይሄን አይቀይረውማ። አስተምሮ ኦልሬዲ መጽሐፍ ቅዱስ ውስጥ ያለ ነው። ምን የሚል? አብ ወልድ መንፈስ ቅዱስ ሶስት አለ አይደል? ሶስት አካላት አሉ። እነዛን ሶስት አካላት በአንድ እንጥራ። አብ ወልድ መንፈስ ቅዱስ ኮምፕሌክስ ከምናደርገው በአንድ እንትን እንጥራ። ምን? ስላሴ እንበለው። እሺ ስላሴ ብለን መጥራታችን አስተምሮውን ይቀይረዋል? አይ አስተምሮ ኦልሬዲ ባይብል ውስጥ ያለ ነው። ስላሴ የሚለው ቃል አብ ወልድ መንፈስ ቅዱስ የሚለውን ቀለል አድርገን እንጥራ። ሶስት አካላት አሉ። አብ ወልድ ስንት ነው? ስንት አለ? ሶስት አካላት መኖራቸውን ከተጠራጠርክ መጽሐፍ ቅዱስን ማንበብ ነው። አብ ማንነት አለው? አዎ ካልክ ወልድ ማንነት አለው ከአብ የተለየ? መንፈስ ቅዱስ ማንነት አለው ከአብና ከወልድ የተለየ? የት ነው የምታጠናው? እየፈለሰፍክ አይደለም እኮ ከአይምሮ አይደለም። አብ ማንነት አለው እኔ ብሎ መጥራት ይችላል። ራሱን ስለመኖሩ ያውቃል። ይሄን ታምናለህ ወይስ አታምንም? ማንነት አለው አብ። ኢየሱስስ ማንነት አለው?
እኔ ብሎ ይጠራል። ስለራሱ ያውቃል፣ ስለ ህልውናው ያውቃል። ከአብ የተለየ ነው። አብን ሌላ ብሎ ይጠራል። ከአብ ጋር ራሱን ሲጠራ እኛ ብሎ ይጠራል። እንደ ሁለት እኔና አብ ሁለት ነን ብሎ ይጠራል። ምስክር በሁለት አፍ ይጸናል በህጋችሁ መሰረት። ስለዚህ ምንድነው ሌላ ነው ማለት ነው። እሺ አብ ማንነት አለው፣ ወልድ ማንነት አለው፣ መንፈስ ቅዱስ ማንነት አለው። ስለመኖሩ ያውቃል። ስሜት፣ ፈቃድ፣ ዕውቀት አለው። ፐርሰን ከሆኑ ሰዎች ጋር ይነጋገራል። ዛሬ ያነበብኩት ሐዋርያት 15 ላይ እኛና መንፈስ ቅዱስ ፈቅደናል ይላል ጴጥሮስ ሲናገር። እኛና ማን? መንፈስ ቅዱስ። እንግዲህ የምትፈቅደው አካል ያለው ነገር ነው። መንፈስ ቅዱስ ኃይል ብቻ ቢሆን እኛና የመብራት ኃይል ፈቅደናል። መብራት ትላለህ፣ ግዑዝ ከሆነ አትልም። እና ከአብና ከወልድ የተለየ ነው ብለህ ደግሞ ስታስብ እኔ እሄዳለሁ ሌላ አጽናኝ ይሰጣቸዋል ብሏል ኢየሱስ። ማን ነው የሚሰጠው? አብ። ምን ሌላ አጽናኝ እንዲሰጣችሁ እለምናለሁ። እኔ ባልሄድ ማን አይመጣም? አጽናኙ አይመጣም እያለ ከራሱ ለይቶ ካወራ የአብ መንፈስ ቅዱስ ደግሞ ማንነት ካለው ስንት አካላት አሉ? ስንት ፐርሰንስ አሉ? 3%። ስለዚህ ሶስቱም ምን ብለን እንጥራ? በአምላክነት ስናይ ስንት አምላክ ነው ያለው ብሏል መጽሐፍ ቅዱስ? 3 አንልም ማለት መጽሐፍ ቅዱስ አንድ እንደሆነ ነግሮናል። አንድ አካል እንዳንል ደግሞ አብ፣ ወልድና መንፈስ ቅዱስ 3 የተለያዩ አካላት እንደሆኑ ነግሮናል። ስለዚህ አንድም ሶስትንም እንዴት እንጥቀስ? አንድም ሶስትም ቀለል ባለ አማርኛ ልግለጽ፣ ስላሴ። ግን ስላሴ ከሆነ ዓመት በኋላ ስላሴ የሚባሉ አዲስ ትምህርት መጣ አያስብልም። ያለውን ነገር ነው፣ ላለው ነገር ርዕስ ተሰጠ ነው። ይሄ የሚከብድ ነገር እኮ አይደለም። ለምሳሌ አንድ መጽሐፍ ይጽፍና አንድ ሰው ዋናው መጣራት ያለበት ትምህርቱ ምን ውስጥ አለ? ባይብል ውስጥ አለ ወይ ነው። ይሄ እኮ ነው በቃ ቼክ መደረግ ያለበት። ቃሉ አለ የለም የሚለው ይሄ አከራካሪ ሊሆንም አይገባ የሞኝ እንትን ክርክር ነው።